ኢትዮጵያ ስልጣኑን ከግብጽ ተረከበች። የአጸፋ እርምጃ ለመውሰድ መታቀዱ ተሰማ። አሜሪካ ጀቶቿን ከእስራኤል እየሰበሰበች ነው። ኪየቭ በድጋሚ ጥቃት ደረሰባት። በእኔ ነፍስ ክፍያ 1000 ሚሳኤሎችን አዘጋጅቻለሁኝ አሉ። የኬሪያ ኢብራሂም አነጋጋሪ ቃለ መጠይቅን ይዘናል። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጉር ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የወልቃይት ጉዳይ ከምን ደረሰ? ይህ የኮሎኔሉ ጥያቄ ነው። ሰምሃል መለስ አስደንጋጭ መረጃ ይፋ አደረገች። ወደ ዝርዝር መረጃችን ስናልፍ የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በወልቃይት ጉዳይ ህጋዊ እልባት ለማግኘት ዛሬም ትግል ላይ ነን ብለዋል። ኮሎኔሉ ዛሬም ትግል ላይ ነን ያሉት ጎንደር ላይ ተታኩሰው ህዝባዊ አመፅ እንዲቀጣጠል ምክንያት የሆኑበትን ሐምሌ 5 10ኛ ዓመት አስመልክቶ በሰጡት ቃለ መጠይቅ ነው። ኮሎኔሉ ሐምሌ 5 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንዲመጡ ምክንያት የሆነበት ቀን ነው ብለው እንደሚያምኑም ተናግረዋል። የወቅቱ ህወሓት መራሽ አስተዳደር ከላካቸው ኃይሎች ጋር ተፋልመው ድል ያደረጉበት የተኩስ ልውውጥ የአማራ ህዝብ በአንድነት ለለውጥ እንዲነሳ ያደረገበት ገፊ ምክንያት መሆኑን ጠቁሟል። እንደ ኮሎኔሉ ገለጻ በወቅቱ በተፈጠረው የለውጥ እንቅስቃሴ ህዝብ ባይተባበር አብይን ወደ ስልጣን ያመጣው ለውጥ ላይመጣ ይችል ነበር ብለዋል። አሁን ላይ ጠቅላይ ሚኒስትሩን ጨምሮ በለውጥ እንቅስቃሴው የስልጣን ቁንጮ የተቆናጠጡ አመራሮች ብቻቸውን ቢሆኑ ሊበሉ እንደሚችሉ እድል መኖሩን ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር የወልቃይትን ጥያቄ ምላሽ መስጠት አለበት ያሉት ኮሎኔሉ እስካሁን በትዕግስት የጠበቅነው ግርግር አላስፈላጊ ነው ብለን ስላሰብን ነው በማለት ገልጸዋል። የወልቃይት ህዝብ አሁን ላይ ራሱን በራሱ እያስተዳደረ ቢሆንም ከመንግስት ማግኘት የሚገባውን ነገር እያገኘ አለመሆኑን ኮሎኔሉ በአንክሮት ተናግረዋል። እውቅና አላገኘንም፣ ይህ እውነት ነው ብለዋል። አክለውም አሁን እየታገልን ነው በማለት የወልቃይት ጉዳይ ያልተቋጨ መሆኑን ተናግረዋል። መሬታችንን አስመልሰን ወሰን አስከብረናል ያሉት ኮሎኔሉ ነገር ግን ህጋዊ እውቅና ያስፈልገናል ብለዋል። ጉዳዩ በህጋዊ መንገድ እልባት ማግኘት አለበት ያሉት ኮሎኔሉ እኛ የጀመርነው በህግ ነው፣ ስለዚህ በህግ እንደጀመርነው በህግ መልስ ማግኘት አለብንም ብለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ጉዳዩን ዳግም ወደ ጦርነት በማያስገባ ሁኔታ ምላሽ መስጠት እንዳለበት አሳስበዋል። የአብይ አስተዳደር ለወልቃይት ህዝብ ጥያቄ ህጋዊ ምላሽ እንደሚሰጥ እምነት እንዳላቸውም ጠቁመዋል። ተስፋቸውን ሲገልጹ እስካሁን እኛ በትዕግስት ስለጠበቅን በምክንያት እየታገልን ስላለን ወደ ግርግር መግባት አያስፈልግም ብለዋል። መንግስት እስካሁን ጥያቄውን ለመመለስ የቸገረው ነገር ይኖራል ያሉት ኮሎኔሉ በዚህም አለበዚያ የህዝቡ ጥያቄ በእርግጠኝነት ይመለሳል ብለዋል። ኮሎኔሉ የለውጥ መንግስት ነው ያሉት የአብይ አስተዳደር እንዲጸና የበኩላቸውን ሚና እየተወጡ እንደሆነም ገልጸዋል። ይህንን በማድረጋችን ብዙዎቹ ሲተቹን እንሰማለን ያሉ ሲሆን አንዳንዱ ባላዋቂነት፣ ሌላው ደግሞ በወልቃይት ላይ ሌላ ችግር ለማምጣት ተልዕኮ ያለው ነው ሲሉ ተደምጠዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በቤተሰቧ ላይ ለ2 አስርት ዓመታት ስለዘለቀው የተቀነባበረ የጥላቻ ዘመቻና ከፕሪቶሪያ ስምምነት በኋላ በትግራይ መከላከያ ኃይል ጀነራሎች በኢትዮጵያና በኤርትራ ኃይሎች መካከል ስላለው የድብቅ የወርቅ ንግድ ትስስር አነጋጋሪ መረጃዎችን ይፋ አድርጋለች። ሰምሃል ይህንን በሰፊው ያብራራችበትን አወዛጋቢ ቃለ መጠይቅ ያደረገችው ላንዳር ሪፖርት በተሰኘው የዩቲዩብ ሚዲያ ላይ ነው። ሰምሃል በቃለ ምልልሱ እንዳረጋገጠችው በአባቷ በመለስ ዜናዊና በቤተሰቧ ላይ የሚካሄደው ሰፊ የስም ማጥፋት ዘመቻ በዋናነት ሲመራ የነበረው የቀድሞ የደህንነት ሹም ጌታቸው አሰፋ ነው። አክላ አሁን በህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም እንዳለባቸው ገልጻለች። ለዚህም ማሳያ ስታቀርብ ሊቀመንበሩ ደብረጽዮን ገብረ ሚካኤል መለስ ዜናዊ በወቅቱ ወደ ደቡብ ትግራይ ማይጨው እንዲቀየር በማድረጉ ምክንያት ቂም እንደያዘበት፣ እንዲሁም ፈትለወርቅ ገብረ እግዚአብሔር ደግሞ መለስ ዜናዊ በ1979 ዓ.ም በድርጅታዊ ግምገማ ወቅት በሰነዘረባት ጠንካራ ትችት ምክንያት እስካሁን ድረስ ከፍተኛ ቂም አርግዛ እንደምትገኝ ገልጻለች። ይህ በቤተሰቦቹ ላይ የተከፈተው የጥላቻ ዘመቻ ከ20 ዓመታት በላይ ንቁ ሆኖ መቀጠሉንም የጠቆመችው ሰምሃል ዓላማቸው መለስን ማጥቃት ቢሆንም እሱን በቀጥታ ማግኘት ስላልቻሉ የቤተሰቡን ደካማ ጎን መምረጣቸውንም ተናግራለች። በዚህ ምክንያት እሷንና እናቷን ማጥቃት ላይ ማተኮራቸውንም በምሬት ገልጻለች።
በሌላ በኩል ሰመሃል በትግራይ የወርቅ ማዕድን ዘረፋ ዙሪያ እጅግ አስደንጋጭ የሆነውን መረጃ ይፋ አድርጋለች። ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ሰራዊት ጀነራሎች ከኢፌዴሪ መከላከያ ሰራዊትና ከኤርትራ ኃይሎች ጋር በመሻረክ በወርቅ ማዕድን ቁፋሮና የንግድ ላይ ከፍተኛ ሁኔታ ተሰማርተው ኢንቨስት እያደረጉ መሆኑንም ገልጻለች። ሰመሃል ጀነራሎቹ ለገዛ ሆዳቸውና ጥቅማቸው ብለው ከኢትዮጵያ መከላከያ ሰራዊት ጋር አብሮ መስራት ከቻሉ ታዲያ ለምን ለዘላቂ ሰላም ሲሉ አብሮ አይሰሩም ስትል ጠንካራ ጥያቄ አቅርባለች። በዚህ በህወሓት ጀነራሎችና በኤርትራ ኃይሎች መካከል ባለው ድብቅ የወርቅ ንግድ ግንኙነት ውስጥ ዋና አስተባባሪ የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወንድም የሆነው ዳዊት ገብረ እግዚአብሔር መሆኑን ሰመሃል አጋልጣለች። ነጋዴው ዳዊት ገብረ እግዚአብሔር ከዚሁ ከኤርትራ ጋር ካለው ድብቅ የወርቅ ንግድ ትስስርና የገንዘብ ዝውውር ጋር በተያያዘ በዱባይ ከተማ ለጥቂት ጊዜ ታስሮ እንደነበርም ሰመሃል መለስ በቃለ ምልልሷ ላይ ገልጻለች። በተጨማሪም እንደ ብርጋዴር ጀነራል ምግበ ኃይለ ያሉ የጦር አመራሮች በወርቅ ንግድ እጃቸው እንዳለበትም ገልጻለች። ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ምክር ቤት ሊቀመንበርነትን ከግብጽ ተረከበች። በአዲስ አበባ በተካሄደው 22ኛው የምስራቅ አፍሪካ የኃይል ትስስር ሚኒስትሮች ምክር መጠናቀቁን ተከትሎ ኢትዮጵያ የተቋሙን የሊቀመንበርነት መንበር ከግብጽ በይፋ ተረክባለች። ይህ የስልጣን ሽግግር ቀጠናዊ የኤሌክትሪክ ገበያን ለመገንባት በሚደረግ ጥረት ላይ ከፍተኛ ፋይዳ እንዳለው ተገልጿል። ለ2 ቀናት በተካሄደው በዚህ ጉባኤ ላይ የአባል ሀገራቱ የኃይል አውታሮችን ማስተሳሰር፣ የኃይል ንግድን ማስፋፋትና የታዳሽ ኃይል ልማትን ማበረታታት በሚሉ ዋና ዋና ጉዳዮች ላይ ሰፊ ውይይት ተደርጓል። በተለይም በዓለም ባንክ የሚደገፈው የ1.6 ቢሊዮን ዶላር የሪትሪድ ኢኤ ፕሮጀክት ቀጠናዊ የኃይል ግብይትን ወደ ላቀ ደረጃ እንደሚያሸጋግረው ተጠቁሟል። የውሃና ኢነርጂ ሚኒስቴር ሀብታሙ ይተፋ እንደተናገሩት በጉባኤው ላይ የኤሌክትሪክ የኃይል ገበያ ማዕከል ዋና መቀመጫ ከመወሰን ጋር ተያይዘው ከግብጽ ጋር የነበሩ አለመግባባቶችን ለመፍታት ሰፊ ድርድር መደረጉን ገልጸዋል። ሚኒስትሩ ልዩነቶች የአባል ሀገራቱን አንድነት እንዳይከፋፍሉ የህግ ማዕቀፎችን ማጠናከር እና በጋራ መግባባት ላይ መድረስ ወሳኝ መሆኑንም አሳስበዋል። ኢትዮጵያ በአዲሱ የሊቀመንበርነት ዘመኗ ካላት የኃይል ትርፍ በመነሳት እንደ ኬንያ፣ ሱዳንና ጅቡቲ ካሉ የጎረቤት ሀገራት ጋር የጀመረችውን የኮሪደር ትስስር ይበልጥ በማጠናከር የቀጠናውን የኃይል ደህንነት ለማረጋገጥ በቁርጠኝነት እንደምትሰራ አስታውቃለች። የምስራቅ አፍሪካ የኃይል ትስስር በ2005 ዓ.ም በ7 መስራች አባል ሀገራት በግብጽ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ሱዳን፣ ኮንጎ እና ብሩንዲ የተቋቋመ የክልል የኃይል ትስስር ድርጅት ነው። ዓላማዎቹ የኤሌክትሪክ ኃይልን በክልል ውስጥ ማጋራት፣ የኃይል ዋጋን መቀነስ፣ የኤሌክትሪክ አቅርቦትን ማሳደግ፣ የክልል ኢኮኖሚ ትስስርን ማጠናከር፣ በኋላ ላይ ታንዛኒያ፣ ሊቢያ፣ ጅቡቲ፣ ዩጋንዳ፣ ደቡብ ሱዳን እና ሶማሊያ ተቀላቅለው አሁን 13 አባል ሀገራት ደርሷል። ዋና ጽሕፈት ቤቱ አዲስ አበባ ይገኛል። መሪነቱ በተራ ነው። በቅርቡ ግብጽ ሊቀመንበር ነበረች። ኢትዮጵያ በታሪክ ውስጥ ብዙ ጊዜ በዚህ ድርጅት ውስጥ ንቁ ተሳትፎ ነበራት። በተለይ የኃይል ማፋሰሻ ትልቅ አቅም ስላላት። ይህ የምስራቅ አፍሪካ የኃይል ትስስር ለኢትዮጵያ ምን ጠቀሜታ አለው? የታላቁ ህዳሴ ግድብ ጉዳይ የዲፕሎማሲያዊ ጥቅም፣ የኃይል ማፍሰሻን በማጠናከር ግብጽን በተግባር ማጋፈጥ፣ የኤሌክትሪክን ማፋሰሻ ስምምነትን ማፋጠን፣ የኢትዮጵያ ኤነርጂ ዲፕሎማሲ ማጠናከር፣ የክልሉን የኃይል ገበያ በኢትዮጵያ ጥቅም ማዘጋጀት። ይህ በኢትዮጵያ በምስራቅ አፍሪካ የኃይል ትስስር ውስጥ ቁልፍ ተጫዋች መሆኑን የሚያሳይ አዎንታዊ ዲፕሎማሲያዊ ስኬት ተደርጎ እየታየ ነው። ይህ የኃይል ትስስር ለአባል ሀገራቱ ያለውን ጥቅም ስንመለከት ለኢትዮጵያ የኃይል ማፋሰሻ ማጠናከር፣ የታላቁ የኢትዮጵያ ህዳሴ ግድብን ተቀባይነት ማሳደግ፣ የኢኮኖሚን ገቢ መጨመር ነው። ለኬንያ ከኢትዮጵያ ርካሽ ኤሌክትሪክ ማግኘትን ይጨምራል። በአሁኑ ጊዜ እየተፈጸመ ያለ ፕሮጀክት ነው። ለጅቡቲ ከኢትዮጵያ የሚመጣ ኤሌክትሪክን በመጨመር የኃይል እጥረትን መቀነስን ያካትታል። ለሱዳን የኃይል ልውውጥን ማጠናከርን ይመለከታል። ሩዋንዳን እና ዩጋንዳን የክልሉ የኃይል ገበያ በመጨመር የኢንዱስትሪ እድገትን ማፋጠን ነው። ለግብጽ በተዘዋዋሪ የኃይል ትስስር ማግኘት ቢችልም የኢትዮጵያን ተጽዕኖ መጨመርን ያሳስባታል። የኢትዮጵያ እቅድ በመሪነቷ ወቅት የኃይል ንግድን በከፍተኛ ደረጃ ማሳደግና የክልሉን የኤሌክትሪክ አቅርቦት ማሳደግ ነው። ግብጽ በይፋ አዎንታዊ ምላሿን መስጠቷን አላወቅንም። ነገር ግን በዲፕሎማሲያዊ ደረጃ ግብጽ የምስራቅ አፍሪካን የኃይል ትስስር ውስጥ ረዥም ጊዜ ተጽዕኖ ነበራት። ኢትዮጵያ መሪነቷን መውሰዷን ለካይሮ ትንሽ የተጨነቀችበት ሁኔታ ነው። በተለይ የታላቁ ህዳሴ ግድብ ጉዳይ ላይ ግብጽ የኢትዮጵያን የኃይል ማፋሰሻ እንቅስቃሴዎች በቅርብ ትከታተላለች። እስካሁን የተገለጸ ግልጽ የተቃውሞ ነገር ባይኖርም በተዘዋዋሪ መንገድ የኢትዮጵያን ተጽዕኖ ለመገደብ ሊሞከር ይችላል። በአጠቃላይ ይህ መሪነት ለኢትዮጵያ ትልቅ የዲፕሎማሲያዊ እና ኢኮኖሚያዊ ዕድል ነው። በተለይ የኃይል ማፈሰሻ ገቢን ለመጨመር እና በክልል ውስጥ የበላይነትን ለማጠናከር ያግዛል።
ወደ ሌላ ዜናችን ስናልፍ ኢራን ከአሜሪካ ጋር ግንኙነት ባላቸው መሰረተ ልማቶች ላይ የአጸፋ እርምጃ ለመውሰድ ወሰነ። በሰሜን ኢራን በሚገኘው ስትራቴጂካዊ የባቡር ድልድይ ላይ አሜሪካ በቅርቡ የሰነዘረችውን ጥቃት ተከትሎ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ከአሜሪካ ጋር ትስስር ባላቸው ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ለመውሰድ ማጽደቁን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ ውሳኔ በቴሄራን እና በዋሽንግተን መካከል ለቀናት የቀጠለው ወታደራዊ ፍጥጫን ወደ ከፋ ምዕራፍ ያሸጋገረ መሆኑ ተነግሯል። የኢራን ይፋዊ ምንጮች እንደሚያመለክቱት ቴህራን በሉዓላዊ መሰረተ ልማቶቿ ላይ ለሚፈጸም ማንኛውም ጥቃት ቀጥተኛና ጠንካራ ምላሽ እንደምትሰጥ ያስጠነቀቀች ሲሆን ከፍተኛ የጦር መኮንኖቹን በአካባቢው የሚገኙ ከአሜሪካ ጋር ግንኙነት ያላቸውን ማናቸውንም ንብረቶች የኢላማው አካል ሊሆኑ እንደሚችሉ ዝተዋል። በአሁኑ ወቅት በሁለቱ ኃይሎች መካከል የሚደረግ የኃይል ልውውጥን ቀጠናው ከፍተኛ ስጋት ላይ ጣለው ሲሆን ክስተቱ ወደ ሰፊ መካከለኛው ምስራቅ ጦርነት ሊያመራ እና በዓለም አቀፍ የንግድና የኃይል መሰረቶች ላይ ከፍተኛ መስተጓጎል ሊያስከትል ይችላል የሚለው ስጋት በከፍተኛ ደረጃ እየናረ መጥቷል። አሜሪካ ከኢራን ዘመቻ ማጠናቀቂያ በኋላ ኤፍ-22 ራፕተር ተዋጊ ጀቶቿን ከእስራኤል አስወጣች። የአሜሪካው አየር ኃይል ከኢራን ጋር በተያያዙ የጦርነት ዘመቻዎች ምክንያት በደቡብ እስራኤል በሚገኘው ኦቫዳ አየር ማረፊያ አስተማርቶት የነበሩትን ከ10 እስከ 12 የሚገመቱ የኤፍ-22 ራፕተር የራዳር ማምከኛ ስውር ተዋጊ ጀቶችን ማውጣት መጀመሩ ታውቋል። ስለ ስምሪቱ በወጡ ይፋዊ መረጃዎች መሰረት እነዚህ የላቁ ተዋጊ ጀቶች በቨርጂኒያ ለሚገኘው አንደኛ ተዋጊ ቡድን የተመደቡ ነበሩ። የኤፍ-22 ስብስብ ከእስራኤል ከተነሳ በኋላ ወደ ሀገሩ በሚያደርገው ረዥም ጉዞ ላይ የአሜሪካ የአየር ላይ ነዳጅ ጫኝ አውሮፕላኖች ድጋፍ አድርገውለታል። በዩናይትድ ኪንግደም የሚገኙ የአየር ላይ ታዛቢዎች እንደገለጹት የጀቶቹ ስብስብ ወደ አሜሪካ ከመቀጠሉ በፊት ቀጠሮ በተያያዘለት ማረፊያ መሰረት በእንግሊዝ የጦር ሰፈር ትናንትና ሐምሌ 4 ማረፉ ተረጋግጧል። ይህ የአሜሪካ የጦር አይሮፕላን ስብስብ መልካም የመሰማራት እርምጃ የወሰደው በቅርቡ አሜሪካን በኢራን ላይ ያነጣጠረችውን ወታደራዊ ዘመቻ ተከትሎ ጄቶቹ በእስራኤል የነበራቸውን የቅድሚያ ስምሪት ማጠናቀቃቸውን ተከትሎ መሆኑ ተገልጿል። ሩሲያ ዩክሬን ዋና ከተማ ኪየቭ ላይ ከፍተኛ የሚሳኤል ጥቃት ማዕበል መክፈቷ ተሰማ። በጥቃቱ ሲያባ በከተማው የተለያዩ አካባቢዎች ተከታታይና ኃይለኛ ፍንዳታዎች መደመጣቸው ተነግሯል። የፈረንሳይ የዜና ወኪል ኤኤፍፒ የዓይን እማኞችን ጠቅሶ እንደዘገበው በማለዳ ክፍለ ጊዜ የኪየቭ ሰማይ ላይ ቢያንስ 5 ኃይለኛ ፍንዳታዎች ተሰምተዋል። የመጀመሪያው ፍንዳታ የተከሰተው የአየር ጥቃት ማስጠንቀቂያ ሳይረን ከመሰማቱ በፊት በመሆኑ ነዋሪዎች ራሳቸውን ለመከላከል ወደ መጠለያዎች ለመሸሽ ጊዜ እንዳላገኙ ታውቋል። የኪየቭ ከተማ አስተዳደር ለጥቃቱ አፋጣኝ ምላሽ ለመስጠት የአየር መከላከያ ስርዓቶችን ስራ ላይ ማዋሉን አስታውቋል። በአሁኑ ወቅት የአደጋ ጊዜ ሰራተኞች ጉዳት በደረሰባቸው አካባቢዎች የተሰማሩ ሲሆን ባለስልጣናትም የደረሰውን የጉዳት መጠን፣ የህይወት መጥፋት እያጣሩ እንደሚገኙ ገልጸዋል። በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ደረጃ በበረታበት በዚህ ወቅት ሩሲያ በዩክሬን ከተሞች ላይ የምታካሄደውን የረዥም ርቀት የሚሳኤል ጥቃት አጠናክራ ቀጥላለች። ወደ አሜሪካ ዜና ስንመለስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እርሳቸውን ለመግደል የምትሞክር ከሆነ በኢራን ላይ ከፍተኛ ወታደራዊ እርምጃ እንደሚወስዱ በማስፈራራት 1000 ሚሳኤሎች ተዘጋጅተውና ታስበው በሀገሪቱ ላይ መያዛቸውን አስታወቁ። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት የኢራን መንግስት በዓለም ዙሪያ በተለያዩ አካባቢዎች የተናገረውን እኔን ለመግደል ወይም ለመግደል ሙከራ ካደረጉ 1000 ሚሳኤሎች ተዘጋጅተውና ታስበው ኢራን ላይ ተጠምደው ከዚያም በሺዎች የሚቆጠሩ ተጨማሪ ሚሳኤሎችም ይከታተላሉ ብለዋል። ትራምፕ ትዕዛዙ ቀድሞ እንደተሰጠና የአሜሪካ ወታደሮች ለተጨማሪ 1 ዓመት አስፈላጊ ከሆነም ከዚያም በላይ የኢራንን አካባቢዎች ሙሉ በሙሉ ማጥፋትና ማውደም ዝግጁ ሆነው እንደሚቆዩም ተናግረዋል። መልእክታቸውንም አላህ የተመሰገነ ይሁን በሚል ሀረግም አጠናቀዋል። ይህ ማስጠንቀቂያ የተሰጠው በአርብ ዕለት በተደረጉ የጸሎት ስብከቶችና በኢራን የአርብ ጸሎት ፖሊሲ ምክር ቤት በተሰጠው ኦፊሴላዊ መግለጫ የመሪያቸውን መገደል ተከትሎ የበቀል እርምጃ እንዲወስዱ ጥሪ ከተደረገ በኋላ ነው። በዚህ ሳምንት የወርቅ ዋጋ ከፍተኛ መለዋወጥ አሳይቷል። በሳምንቱ መጀመሪያ ላይ በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶችና ከተጠቀሰው ያነሰ የአሜሪካ ኢኮኖሚ መረጃ ምክንያት ባለሀብቶች ወደ ወርቅ በመሸሽ ዋጋው ከፍ ብሏል። ከዚህ በኋላ ግን የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ እንደሚችል የተፈጠረው ግምትና የመንግስት ቦንድ ትርፍ መጨመር በወርቅ ዋጋ ላይ ጫና ፈጥሯል። ሐሙስ ዕለት የአሜሪካ ዶላር በመጠኑ ከደከመ በኋላ የወርቅ ዋጋ በትንሹ አገግሟል። ወርቅ ለምን ጨመረ? የወርቅ ዋጋ እንዲጨምር ያደረጉ ዋና ዋና ምክንያቶች በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶች ባለሀብቶችን ወደ ደህንነት የሚያስጠብቅ ንብረት የሆነው ወርቅ እንዲመጡ አድርጓል። የአሜሪካ ዶላር መዳከም ወርቅን ለዓለም አቀፍ ገዢዎች በዝቅተኛ ዋጋ እንዲገዙ ታስችሏል።
ባለሀብቶች ከኢኮኖሚያዊና ከፖለቲካዊ አለመረጋጋት ለመጠበቅ ወርቅ መግዛታቸውን ቀጥሏል። ከማዕከላዊ ባንኮች የቀጠለ የወርቅ ግዢና በአካል የሚገዛ ወርቅ ፍላጎት ገበያውን ደግፎታል። ወርቅ ለምን ቀነሰ? በዚህ ሳምንት የወርቅ ዋጋ እንዲቀንስ ያደረጉ ምክንያቶች የአሜሪካ ፌዴራል ሪዘርቭ ኃላፊዎች የዋጋ ግሽበት አሁንም አሳሳቢ መሆኑን በመግለጽ ከፍተኛ የወለድ መጠን ሊቀጥል እንደሚችል ጠቁመዋል። ባለሀብቶች የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ ወይም ሊጨምር እንደሚችል ጠብቀዋል። የመንግስት ቦንድ ትርፍ መጨመር ወለድን የሚያስገኙ ንብረቶችን ከወርቅ የበለጠ ማራኪ አድርጓል። አንዳንድ ነጋዴዎች ከቀድሞ ጭማሪ በኋላ ትርፋቸውን ለማስጠበቅ ሽያጭ በማድረግ የወርቅ ዋጋ ጫና ውስጥ ገብቷል። በመጨረሻ የዛሬው የ21 ካራት ወርቅ ዋጋ በ1 ግራም 130.78 ዶላር ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ለመግዛት ከፈለጉ በኒውዮርክ የሚገኘውን ሀበሻ ጎልድ ያነጋግሩ። እኛ በከፍተኛ ጥራት በእጅ የተሰሩና ንጹህ 21 ካራት የወርቅ ጌጣጌጦችን እናቀርባለን። ለትዕዛዝ ወይም ለተጨማሪ መረጃ ከታች ባስቀመጥንላችሁ የስልክ ወይም የዋትሳፕ ቁጥራችን ያገኙናል። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።